አቀፍ ደረጃ የተጀመረው ኢትዮጵያን አረንጓዴ ማልበስ መርሃ ግብር አሁንም ተጠናክሮ ቀጥሏል። በዛሬው ዕለትም የኢትዮጵያ ንግድ ባንክ ከ1700 በላይ ሰራተኞቹን በማሳተፍ በእንጦጦ ፓርክ 15000 ችግኞችን አኑሯል። የዛሬው ዓላማችን ችግኝ በእጃችን ትሪሊየን ችግኝ በስራችን የሚለውን ነገር በማስመልከት ያው አምሮብን ተውበን ችግኞቻችንን ተክለናል ማለት ነው። ተስፋ እንትከል በሚል አረንጓዴ አሻራችንን እየጣልን እንገኛለን። ሁላችን የራሳችንን አሻራ ማስቀመጥ አለብን። ይሄ ማንዳቶሪ ግድ ነው። እንደ ሀገር ሰርቫይቭ ልናደርግ የምንችለው ዜጎቻችንን ግሪን ኢኮኖሚ ስንገነባ ነው። ቢያንስ 4 ችግኝ ተክላለሁ ብዬ መጥቼ ነበር። 16 ችግኝ ተክያለሁ። ባንካችን የጠቅላይ ሚኒስትር ራዕይ በማሳካት ያለፉትን 5 ዓመታት ሙሉ ከኢስተርን ኢንዱስትሪ ዞን ጋላንጉራ፣ ኮዬ ፈጬ ወደ ሰፈራ ጋርመንት ኦልሞስት ብዙ ኤሪያዎችን የሸፈን ነው። ዛሬ ደግሞ እዚህ እንደ ንግድ ባንክ ወደ 8 ዲስትሪክቶች ተገኝተን ችግኝ ተከላ እያደረግን ነው። ይሄንን ኢንቫይሮንመንትና ይሄን አካባቢ ያገኘነው አባቶቻችን በሰሩት ስራ ነው። እኛ ደግሞ ለትውልድ የራሳችንን አሻራ ለመወጣት የራሳችንን ኃላፊነት ለመወጣት ንግድ ባንክን ወክለን ዛሬ መተናል። በጣም ደስ ይላል። ባንኩ በአጠቃላይ በዘንድሮ ከ200,000 በላይ ችግኞችን ለመትከል እቅድ ይዞ የተንቀሳቀሰ የሚገኝ ሲሆን በአጠቃላይ ከ40 ሚሊዮን ብር በላይ ወጪ ማድረጉንም ገልጿል። በዚህ በዛሬው 15000 ችግኞችን በመትከል መርሃ ግብርም በርካታ ለአካባቢ ጥበቃ የሚውሉ ችግኞችን አኑሯል። ባለፉት ዓመታት በአዲስ አበባ ከተማ አስተዳደርና በተለያዩ የሀገራችን ክልሎች በመቶ ሺህ የሚቆጠሩ ችግኞችን ተክሎ ሲንከባከብ ቆይቷል። ባንካችን የዘንድሮ መርሃ ግብር በሁሉም ክልሎች በድምሩ ከ22000 በላይ ሰራተኞችን የምናሳትፍበት 210,000 ችግኞችን ለመትከልም እቅድ የያዝንበት ዓመት ነው። በዛሬው ዕለትም እዚህ ቦታ ብቻ ከ7 ዲስትሪክት ጽሕፈት ቤቶች የተውጣጡ 1750 ያህል ሰራተኞች በማሳተፍ 15000 ችግኞችን ለመትከል መርሃ ግብር ተይዟል። ባንካችን ለመርሃ ግብሩ ማስፈጸሚያ በአጠቃላይ 40 ሚሊዮን ብር የመደበ ሲሆን ይህም ለአረንጓዴ አሻራ መርሃ ግብር የሰጠውን እጅግ ከፍተኛ ትኩረት ያሳያል። የአረንጓዴ አሻራ ኢኒሼቲቭ ኢትዮጵያ በዓለም አቀፍ ደረጃ አዎንታዊ የአየር ንብረት ስም እንዲኖራት በማድረግ ለኮፕ 32 ጉባኤ አዘጋጅነት እንድትታጭ ከፍተኛ አስተዋጽኦ አድርጎላታል ይላሉ ተሳታፊዎቹ። ኢትዮጵያ እንደሚታወቀው ኮፕ 32 በ2019 ታዘጋጃለች። እንግዲህ ይሄ በዋናነት ከብዙ የአውሮፓ ሀገሮች ከብዙ እንትኖች ተመራጭ ያደረጋት ባሳየችው ኢንዱስትሪያል ሪቮሉሽን ነው። ግሪን ኢኮኖሚ ሪቮሉሽን በዚህ ተመራጭ ሆና ኮምፒቲቲቭ ሆና ለሌሎች ዓለማት ተምሳሌት የሆነች ሀገር ናት። ኪፕ ፎርዋርድ ወደፊት እንሄዳለን፣ ሀገራችን ትበለጽጋለች። ከዚህ በተጨማሪም ተሳታፊዎቹ አረንጓዴ አሻራ ለትውልድ የሚተከል ተስፋ በመሆኑ በባለቤትነት ስሜት እንደሚንከባከቡት ገልጸዋል። እንደ ሲቢኢ 16 ችግኞችን ተከያለሁ። ከተከልኳቸው 16 ችግኞች ውስጥ ደግሞ አጠቃላይ በዛሬው ዕለት የተተከሉትን አብረናቸው የመጣናቸው ጓደኞቻችንን በመናገኘው ታይም እያሰባበርን ደግሞ መተን ያሉበትን ሁኔታ ስለመጽደቃቸው የምንከታተልም ይሆናል ማለት ነው። የጠቅላይ ሚኒስትሩ ኢኒሼቲቭ መሆኑ ብቻ አይደለም። በዋናነት እሳቸው እንግዲህ ፓዮኒር ሆነው ተምሳሌት ሆነው ከ805 በአንድ ጀንበር ሚሊዮን ችግኝ በላይ የተተከለው ኮንቲኒየስ መሆን አለበት። እንግዲህ አሁን እኛ በዋናነት የያዝነው መትከል ብቻ አይደለም። መትከል ብቻ ሳይሆን ቪዚት ማድረግ አለብን። የትኛውም ቦታ የተተከለው የኛ የሀገራችን መስዋዕት የተከፈለበት ብዙ ብሮችን የወጣበት ኢንቨስት የተደረገበት ስለሆነ እየመጣን በያለንበት መከታተልና ማሳደግ አለብን። ለልጅ ልጆቻችን ቅርስ የምናተርፍበት መሆን አለበት። ከ5 ወር በኋላ እንደዚህ ምናምን ብሎ ቼክ እናደርጋለን መተን ከዚህ በፊትም የተደረገ ስለሆነ ማለት ነው። የዛሬ ዓመት እዚህ ችግኝ ከማታችን በፊት አምና የተከልናቸው ኢስተርን ኢንዱስትሪ ተክለናቸዋል። ኤካኮተቤም ተክለናል። ሄደን በቅርበት ደግሞ በሄድ ኦፊስ ደረጃ ይሄን የሚከታተሉ የራሱ ክፍል አለ። ግን ያው እንደ ተክለን ብቻ የሚሄድ ሳይሆን እስከ መጨረሻ እድገታቸውን ማየት ይቻላል። አይቆምም፣ ይቀጥላል። በየአመቱ ቁጥራችን እየጨመርን ነው የምንሄደው። ባንካችን ያስቀመጠውን ጎል ደግሞ እላፊ ልክ እንደ ዲፖዚቱ ማለት ያቀርነው 30 80 እናሳካለን። ችግኙንም 200 ሺህ እናደርጋለን። ነይ ተከይ በተባልኩኝ ቁጥር ሁሉ መጥቼ ለመትከል ሁሌም ዝግጁ ነኝ። ዛሬ 13 ተከልኩ ማለት ነገ ደግሞ 23 እተክላለሁኝ ማለት ነው። ስለዚህ ያው አላማውን እናሳካለን ብዬ አስባለሁኝ እንደ ኢትዮጵያ ንግድ ባንክ ሰራተኛ ማለት ነው። ከዚህ በተጨማሪም ባንኩ በሌሎች መሰል ሀገራዊ የልማት ጉዳዮች ላይ በግንባር ቀደምነት እንደሚሳተፍ ገልጿል። ዛፉ